በህይወታችሁ ውስጥ ሩቅ ያለውን ሰው ሳይሆን አጠገባችሁ ያለውን ሰው ፍሩ። እግዚአብሔርን የምሬን ነው። ጉድጓድ ቆፍሮ ሲቀብራችሁ የሚያማችሁ አጠገባችሁ ያለው ሰው ነው። እናንተን የሚያንቋሽሸው አጠገባችሁ ያለው ሰው ነው። እናንተን ዝቅ የሚያደርገው አጠገባችሁ ያለው ሰው ነው። አንድ እርምጃ ከህይወታችሁ እንኳን ስትራመዱ አጠገባችሁ ያለው ሰው ነው። በነገራችን ላይ ምቀኛ የሚሆንባችሁ ማለት ነው። እናንተ የሆነ ነገር እንኳን ስትሰሩ ካየ እሱም እንደናንተ የሚሰራ ይመስለውና ማለት ነው ስንት ወጪ ነው የሚያወጣው። በነገራችን ላይ እግዚአብሔር ሁሌም መልካም ነው። የልባችንን ነው የሚሰጠን ማለት ነው። መልካም ነገሮችን ስናደርግ እግዚአብሔር ሁሌ መልካም ነገር ያደርግላችኋልና ብዙ ሰዎች የምንጎዳው አጠገባችን ባለው ሰው ነው። አጠገባችን አብሮን በልቶ ጠጥቶ አብሮን ቁጭ ብሎ ብዙ ነገሮችን እንኳን አብረን ሊያሳለፍነው ሰዎች ናቸው የሚጎዱን ብዙ ጊዜ። ስትኖሩ ሚስጥራችሁንም እኔ በነገራችን ላይ ደግ ነገሮችን ነው ለጎረቤቴ መናገር የምወደው። ምንም አይነት ክፉ ነገር እንኳን ቢኖርኝ በቃ የራሴ ሰው ለምሳሌ እህቴ ወይ ደግሞ በቃ የሆነ የራስሽ ሰው ካልሆነ በስተቀር ጓደኛ ጎረቤት ምናምን ነው ደግ ነገር ብቻ ነው የሚነገረው። በህይወቴ ውስጥ ደግሞ እኔ ደግ ነገሮችን ማውራት ወዳለሁ ስለ ቤቴ እንጂ ክፉን አላወራም። ማም ሶሪ ምክንያቱም የራሴ ገበና ስለሆነ የቤትሽን ገበና አውጥተሽ ስትናገሪ ነገ ያሰጣልሻል ነገ ማለት ነው። ደስ የሚለው ነገር የሚሰጣ ነገር የለኝም እኔ። ሁለተኛ ነገር ደግሞ ምንድነው ማንም ሰው ፈልጎ ወደዚህ የሚል የለም። እኛ የተዋህዶ ልጆች ብሄር የለንም። በነገራችን ላይ ይሄንን ወቁ፣ ብሄር የለንም። መጽሐፍ ቅዱሳችን ከአፈር ነው የመጣችሁት ወደ አፈር ነው የምትመለሱት ነው እንጂ አንቺ ኦሮሞ ነሽ፣ አንቺ አማራ ነሽ፣ አንቺ ትግሬ ነሽ፣ አንቺ አፋር ነሽ፣ ደቡብ ነሽ ብሎ ያስቀመጠልሽ ፖይንት የለም በነገራችን ላይ ማለት ነው። እና እኔ ንጹህ አማራ ነኝ፣ እኔ ንጹህ ኦሮሞ ነኝ፣ እኔ ንጹህ ጉራጌ ነኝ፣ እኔ ንጹህ ሀዲያ ነኝ፣ እኔ ንጹህ እንትን ነኝ ትላላችሁ። ሌላው ደግሞ ዲቃላ ነው ይባላል ብዙ ጊዜ ማለት ነው። በነገራችን ላይ ዲቃላ ማለት አባት የሌለው ነው። እኛ ግን ጀግና አባቶች አሉ። ጀግና አባት ማለት ነው። ዲቃላ አይደለንም። እኛ ብሄር የለንም። እምነታችን ኦርቶዶክስ ነው። ብሄር የለንም። ብሄር ማለት ሰው ነው ያወጣላችሁ። በነገራችን ላይ ብሄር ኦሮሞ፣ አማራ፣ ትግሬ፣ አፋር፣ ደቡብ 86 ብሄር ብሄረሰብ አንድ ሰው ነው ያወጣው። ኦኬ ዲቃላ ልንባል አይቻልም። ዲቃላ ማለት አባት የሌለው አባቱ የማይታወቅ ማለት ነው። በነገራችን ላይ ምርጥ አባት ነው ያለኝ። ምርጥ አባት እኔን አባቴ ሲያሳድገኝ እንዴት እንደሆነ ታውቃላችሁ? ራሱ ሳይበላ እኔን አብልቶኝ ኦኬ ራሱ ሳይለብስ እኔን አልብሶኝ ድንጋይ እየፈለጠ ኦኬ ግንበኝነት ነበር የሚሰራው አባቴ። ድንጋይ እየፈለጠ እጁ ማለት ነው እየደማ ነው ቤት የሚገባው። እየደማው ማለት ነው እየደማ ነው አባቴ ቤት የሚገባው። ለማን ብሎ? ለኔ ከጓደኞቼ በታች እንዳልሆን ኦኬ እኔን ለማሳደግ በጣም ብዙ ሆኗል አባቴ። ሰው ወርቅ አባት ነበረኝ። ዛሬ ቢሞትብኝም ማለት ነው ቢሞትብኝም ወርቅ አባት ነው ያለኝ። ዲቃላ አይደለንም። እኔ ንጹህ አማራ ነኝ ብላችሁ ሌላውን ዲቃላ ማለት አትችሉም። በነገራችን ላይ ዲቃላ አይደለንም። በጣም ጥርት ያለን ጽድት ያለን ሰዎች ነን። እኛን ለመናገር አባቶቻችን እኔ እናቴና አባቴ የሚናገርብኝ ሰው አልወድም። በአናትሽ መተከል ትችያለሽ፣ እቀብርሻለሁ። እኔ ብሄር የለኝም። ከድሮም እነግራችኋለሁ። እኔ ምርጥ ኦርቶዶክሳዊት ነኝ። ሀገሬ ኢትዮጵያ ናት። ብሄር የለኝም እኔ ከድሮም ማለት ነው። ማንም ፈልጎ የተጋባ የለም። እህል ውሃ ግን ያገናኝሻል። እኔን ደግሞ ሚዲያ ላይ ማንም ሰው ምንንም የምታውቁ ሰዎች የላችሁም። በነገራችሁ ላይ እኔ ማን እንደሆንኩ ምን እንደሆንኩ ኦርቶዶክስ እንደሆንኩ ነው የምታውቁት። ኦርቶዶክስ ነኝ፣ ኢትዮጵያዊት ነኝ። ከዛ በተረፈ ግን እኔ ንጹህ አማራ ነኝ፣ እኔ ንጹህ ኦሮሞ ነኝ፣ እኔ ንጹህ እንትን ነኝ እያላችሁ ሌሎቻችሁን ልታሸማቅቁ አትችሉ። በነገራችን ላይ ማለት ነው። እኛ ግን ጽድት ያለን ሃይማኖት አልባ ሳይሆን ሃይማኖት ያለን በሃይማኖታችን የምንጓዝ በእምነታችን ማንደራደር ብሄር የማይለየን ሰውን እንደ ሰውነቱ እንኳን የምናከብር ክርስቶስ የወደደውን የምንወድ ሰውን እንደ ሰውነቱ አክብሬ ወድጄ የምኖር ሰው ነኝ። ዲቃላ ግን አይደለንም። ምርጥ አባት አለኝ። ምርጥ ከምርጦቹ ምርጥ ከአባቶች አባት ማለት ነው። ምርጥ አባት ነው ያለኝ። ኩሩ አድርጎ ማለት ነው። ኩሩ አድርጎ ዛሬ ላይ ጀግና ሁኜ እዚህ ስቆም እዚህ በአባቴ ወጥቼ ነው ልንገራችሁ። በአባቴ እናቴ ስታሳድገኝ አንቺ ኦሮሞ ነሽ፣ አማራ ነሽ፣ ትግሬ ነሽ ብላ አይደለም ያሳደገችኝ። ኢትዮጵያዊት መሆኔን እየነገሩኝ ነው ያሳደጉኝ። መሆኔን እኔ በነገራችን ላይ ኦሮሞ፣ አማራ፣ ትግራይ፣ አፋር፣ ደቡብ የሚባለው ብሄር ብሄረሰብ ያወቅኩት ዱባይ መጥቼ ነው እኔ ያወቅኩት ማለት ነው። ገባችሁ? እንደዛ ነው።
እኔ እኮ ኦሮሚያ ክልል ውስጥ ተወልጄ ባድግም የኦሮሚያ እናት ብታሳደገኝም እኮ በስም ከሄድን እኮ እኔም እኮ ሌላ እንትን እኮ ሊሆን ይችላል። ግን እኔ አላምንበትም። ሰውን በሰውነቱ በጣም ወዳለው አከብራለሁ። ዲቃላ ግን ልንባል አንችልም። ማንም ፈልጎ እንትን ያለ የለም፣ የተወለደ የለም። መርጠሽ አይደለም የምትወለጅ፣ እግዚአብሔር በመረጠው ነው የምትወለጂው። እሺ እንደዛ ነው። የቆሸሸ አስተሳሰባችሁን አጽዱ። እሺ ማንንም አይጠቅምም። ማንንም የቆሸሸ አስተሳሰባችሁን አጽዱ። በጣም ቆሻሻ ያለበት ጭንቅላት በጣም ከባድ ነው በነገራችን ላይ ማውጣቱ ራሱ። አጽዱት መጀመሪያ። ጭንቅላት በነገራችን ላይ አፍ ሲከፈት ጭንቅላት ይታያል ይባላል። አጽዱት። እሺ ንጹህ ልብ ሲኖራችሁ አንዳንድ ጊዜ ክፋት በሌሎች ላይ አታስቡ። ዘርን አትመርጡ። ሰውን በሰውነት ትወዳላችሁ። ማንም እኔ እግዚአብሔርን ኢትዮጵያ ውስጥ የማንም እናት እንድታለቅስ አልፈልግም። የማንም አባት እህት ወንድሞቻችን በነፃነት ወጥቶ እንዲገቡ ፈልጋለሁ። ገባችሁ? ሰላምን ምሻ ሰው ነኝ እንጂ እኔ ብሔር ውስጥ ምናምን አይመቸኝም፣ አልወድም። ከድሮም ነው የማልወደው። ይሄ የቆሸሽ አስተሳሰባችሁን አጽሉት። እሺ ሰው ደግሞ ዲቃላ ይባላል።